አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሺ ቢዝነስ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። በጉብኝት ሰዓታችን ደግሞ በጉጉት ሲጠበቅ የነበረው የኒያቆብ እንግዲህ በይፋ ተመርቋል። እሱም ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ ደግሞ የፕሮግራሙ አዘጋጅና አቅራቢ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። ተመልካቾቻችን ቀዳሚ የምናደርገው የነጃሺ ቢዝነስ መሰናዷችን አጫጭርና ወቅታዊ የቢዝነስ መረጃዎችን ነው። ከሀገር ውስጥ የቢዝነስ መረጃችን እንጀምራለን። በባንኮች ላይ ተጥሎ የቆየው ዓመታዊ የብድር ገደብ መነሳቱ ተሰምቷል። በኢትዮጵያ ባለፉት 3 ዓመታት በባንኮች ላይ ተጥሎ የነበረው የብድር እድገት ገደብ ሙሉ በሙሉ መነሳቱን የኢትዮጵያ ብሔራዊ ባንክ አስታውቋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባደረገው 7ኛ መደበኛ ስብሰባ ከ2015 ዓመት ጀምሮ ተግባራዊ የተደረገውን የብድር እድገት ጣሪያ ማንሳቱና ገበያ መር የገንዘብ ፖሊሲ ስርዓት እንደሚያጠናክርም ገልጿል። የብድር ገደቡ መነሳቱን ተከትሎ ባንኮች ከልክ በላይ በማበደር ግሽፈት እንዳይቀሰቀስ ብሔራዊ ባንክ እንደየተቋሙ የብድርና የቁጠባ ጥምርታ መሰረት የተለያዩ የማስቀመጫ ፈንድ ግዴታ ሊጥል እንደሚችልም የባንኩ ገዢ ኢዮብ ተካልኝ በሰጡት ጋዜጣዊ መግለጫ ላይ አሳስበዋል። ኮሚቴው የብሔራዊ ባንክ የውጭ ምንዛሬ ኮሚሽን ምጣኔ ከ2.5 በመቶ ወደ 1.5 በመቶ እንዲቀንስ ምክረ ሀሳብ አቅርቦ በቦርድ መጽደቁም ተገልጿል። ይህም የዋጋ ግሽፈት ላይ የሚኖረው ተጽዕኖ ለመገደብና የውጭ ምንዛሬ ገበያን ለማሳደግ እንደሚረዳም ተነግሯል። በተጨማሪም የወጪ ንግድ ተወዳዳሪነትን ለማሳደግ ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚጠየቀው 50 በመቶ ወደ 30 በመቶ እንዲቀንስ መወሰኑም ተዘግቧል። ወደ ውጭ የቢዝነስ መረጃዎቻችን ስናልፍ ደግሞ ቱርክን ቀዳሚ እናደርጋለን። ቱርክ ዶላርን በሀገር ውስጥ ገንዘብ የመተካት ሂደቷን ማጠናከሯ ተነግሯል። ቱርክ የሊራ ቁጠባ ላለፉት 11 ዓመታት ከፍተኛ ደረጃ ላይ መድረሱን አስታውቃለች። ይህም ዶላርን ከሀገር ውስጥ ገንዘብ የመተካት ሂደት መሻሻል ማሳየቱን የሚያሳይ ነው ተብሏል። የቱርክ መንግስት በሀገር ውስጥ የኢኮኖሚ ውስጥ ያለውን የውጭ ምንዛሬ በተለይም ደግሞ የአሜሪካ ዶላር ተጽዕኖ ለመቀነስና በሊራ ለመተካት የሚደረገውን ጥረት ከፍተኛ መሻሻል ማሳየቱ የሀገሪቱ የገንዘብና ፋይናንስ ሚኒስተር መህመት ሺምሼክ አስታውቀዋል። እንደ ሚኒስተሩ ገለጻ ከሆነ በቱርክ ባንኮች ውስጥ የሚቀመጠው የቱርክ ሊራ የቁጠባ ድርሻ አጠቃላይ ከሚቀመጠው የተቀማጭ ገንዘብ ውስጥ ወደ 62 በመቶ አድጓል ተብሏል። ይህም ላለፉት 11 ዓመታት የተመዘገበው ከፍተኛው የሊራ የቁጠባ መጠን ሆኗል ተብሏል። ይህ አሃዝ እንደ ፈረንጆቹ ዘመን አቆጣጠር በነሐሴ 2023 ከነበረው 31.6 በመቶ እጅግ የላቀ እድገት ያሳየ መሆኑንም ዘገባው ገልጿል። ሚኒስተር መሐመድ ሺምሼክ በሰጡት መግለጫ የተለያዩ ዓለም አቀፋዊ ሀገራዊ ተጽዕኖዎች ቢኖሩም የቱርክ ሊራ ተቀማጭ ገንዘብ ድርሻው 62 በመቶ መድረሱ የፖሊሲዎችን ተገማችነትና የባለ ሀብቶችን በሊራ ላይ ያላቸውን እምነት የሚያሳይ መሆኑንም ተናግረዋል። የቱርክ ማዕከላዊ ባንክ መንግስት ማክሮ ፋይናንሻል መረጋጋትን ለመፍጠር የዋጋ ግሽፈትን ለመቆጣጠር እንዲሁም ደግሞ በሀገር ውስጥ ገንዘብ ወይም ደግሞ በሊራ ላይ ያለውን እምነት ለማጠናከር ተጨማሪ ማሻሻያዎችን ማድረጋቸውንም እንደሚቀጥሉ አስታውቀዋል። ቀጣዩ የቢዝነስ መረጃችን ደግሞ ወደ ባንግላዴሽ ወስደናል። ባንግላዴሽ የሀጅ ጉዞ ወጪን ለመቀነስ ከሳዑዲ አረቢያ ድጋፍ መጠየቋ ተሰምቷል። የባንግላዴሽ መንግስት ለዜጎቿ የሚሰጠውን የሀጅ ጉዞ የገንዘብ ጫና ለማቃለል ሳዑዲ አረቢያ መንግስት እገዛ እንዲያደርግላት ጠይቃለች ነው የተባለው። የባንግላዴሽ የሲቪል አቪዬሽን እና የቱሪዝም ሚኒስተር የሆኑት አፍሮዛ ሃናም በባንግላዴሽ ከሚገኘው የሳዑዲ አረቢያ አምባሳደር ዶክተር አብድላህ ኢብን ዳፋር ኢብን ኡበያድ ጋር ባደረጉት ውይይት ጥያቄውን አቅርበዋል ነው የተባለው። በውይይታቸው እንግዲህ ሳዑዲ አረቢያ በሀጅ በረራዎች ላይ የሚጣሉ ቀረጦችና ታክሶችን ብትቀንስ በየዓመቱ ወደ ቅዱስ ስፍራው ለሚጓዙ በሺዎች የሚቆጠሩ ተጓዦች ትልቅ የገንዘብ እፎይታ ይፈጥርላቸዋል ብለዋል። የሳዑዲ አረቢያ አምባሳደር በበኩላቸው የቀረቡትን ጥያቄዎች በአዎንታ መልኩ እንደሚያዩትም ተናግረዋል። የሳዑዲ መንግስትም ለባንግላዴሽ የሀጅ ተጓዦች የሚሰጠውን አገልግሎት ጥራት ለማሻሻልና ወጪዎችን በተመጣጠነ ደረጃ ለማቆየት ቁርጠኛ መሆኑንና አስፈላጊውን ትብብር ሁሉ እንደሚያደርግም አረጋግጠዋል ብሏል ዘገባው።
የተወደዳችሁ ተመልካቾቻችን ቆይታችሁን ነጃሺ ቲቪ ጋር አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። አጫጭርና ወቅታዊ የቢዝነስ መረጃዎችን እያደረስኳችሁ ነው። ለዛሬ የመጨረሻ ያደረግነውን የቢዝነስ መረጃችንን ደግሞ ላድርሳችሁ። ቮልክስቫገን ግሩፕ ግማሽ ያህል ሞዴሎችን ሊሰርዝና 50 ሺህ ያህል ሰራተኞችን ሊቀንስ መሆኑን አስታውቋል። የዓለማችን ግዙፉ የመኪና አምራች ኩባንያ ቮልክስቫገን ግሩፕ የገጠመውን ከፍተኛ የትርፍ መቀነስ በቻይና ገበያ የደረሰበትን የሽያጭ መውደቅና የስራ ማስኬጃ ወጪዎች መናርን ለመቋቋም የሚያስችለውን የስትራቴጂካል ለውጦችን ይፋ አድርጓል ተብሏል። ኩባንያው ለሱፐርቫይዘር ቦርድ ባቀረበው የወደፊት እቅድ መሰረት በስሩ ከሚገኙ ታዋቂ ብራንዶች መካከል እስከ 50 በመቶ የሚሆኑት የተለያዩ የመኪና ሞዴሎች ሙሉ በሙሉ ከገበያ ለማስወጣት አቅዷል ተብሏል። የመኪናዎቹን ተጨማሪ አማራጮች ደግሞ እስከ 75 በመቶ ለመቀነስ ወስኗልም ነው የተባለው። ይህ ውሳኔ በኩባንያው ስር ባሉ 5 ዋና ዋና ብራንዶች ማለትም ቮልክስቫገን፣ ኦዲ፣ ፖርሻ፣ ስኮዳና ሲያት ወይም ደግሞ ኩፕራ ላይ ያተኩራል ተብሏል። በዚህም ቮልክስቫገን ትኩረቱን ወጪ በመቀነስ ላይ እንዲያደርግ ተወስኗል። በጀርመን ያሉ ፋብሪካዎችን ከማሻሻል ጎን ለጎን በዓለም አቀፍ ደረጃ እስከ 50 ሺህ የሚደርሱ ሰራተኞችን ለመቀነስም አቅዷል ተብሏል። ኦዲ ደግሞ ብዙ ትርፋማ ያልሆኑ እንደ Q5 እና Q6 ስፖርት ባክ ያሉ የስፖርት አማራጭ ሞዴሎችን በመተው ትኩረቱን በዋናነት የኤሌክትሪክ ወይም ደግሞ ኢቪ መኪኖች ላይ ያደርጋል ተብሏል። በአሜሪካ ታሪፍና በሽግግር ወጪዎች ሳቢያ ትርፉ የተጓደለው ፖርሻ ደግሞ የወደፊት ሞዴሎችን ይቀንሳል ተብሎም ይጠበቃል። ስኮዳ በአዲሱ የኢፒክ ኤሌክትሪክ ሞዴሎች ታግዞ ወደ ኤሌክትሪክ ሽግግር የሚያደርግ ሲሆን አነስተኛ ትርፍ የሚያስገባው እንደ ፋቢያ ያሉ ሞዴሎች ግን አደጋ ላይ ሆነዋል ተብሏል። ሲያት ወይም ደግሞ ኩፕራ ደግሞ ሲያት ብራንዶቹን ከገበያ እያስወጣ ይገኛል። ይበልጥ ስፖርታዊና ትርፋማ በሆነው በኩፕራ የኤሌክትሪክ መኪኖች ላይ ከፍተኛ ኢንቨስትመንት እንደሚደረግም ግሩፕ አስታውቋል። ይህ እርምጃ ኩባንያው ዓመታዊ የምርት አቅሙን ወደ 9 ሚሊዮን ዝቅ በማድረግ ህልውናውን ለማጠናከር የወሰደው የግዳጅ እርምጃ መሆኑንም ዘገባው አመላክቷል። የተወደዳችሁ ተመልካቾቻችን ቆይታችሁን ነጃሺ ቲቪ በማድረግ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። ምርጫችሁን እኛን ስላደረጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። አጫጭርና ወቅታዊ የቢዝነስ መረጃዎችን እስካሁን ስትከታተሉት በቆያችሁት መልኩ ወደ እናንተ አደረስን። አሁን ደግሞ ወደ ጉብኝት ሰዓታችን ነው የምናልፈው። መግቢያ ላይ እንዳልኳችሁ በጉጉት ሲጠበቅ የነበረው እንዲሁም ደግሞ ለሀጅና ኡምራ ፍላጎታችን አይነተኛ መፍትሄ ይዞ መጥቷል የተባለለት ኒያ ፋይናንሻል ቴክኖሎጂስ ያበለጸገው ኒያ እቁብ በይፋ ተመርቆ ለህዝብ ክፍት ሆኗል ማለት ነው። ስለሆነም ወደሱ የመክፈቻ ፕሮግራሙ የምናልፍ ነው የሚሆነው። እሱን ተከታትለን እንመለስ።